ተስካረ ስቅለቱ ለመድኃኔዓለም። ጥንተ ስቅለቱ የመታሰቢያው በዓል በሚከበርበት መጋቢት 27 ቀን አምላክ ስለ ሰው ልጆች ፍቅር ሲል ጽዋተ መከራዎችን የተቀበለበትና በሞቱ ሞትን ሽሮ የአዳም ዘርን ሁሉ ከሞት ሞት ያዳነበት፣ ለዓለሙ ሁሉ ፍቅሩን የገለጠበት፣ በመስቀል ባፈሰሰው ደሙ ዓለምን ነፃ ያወጣበት፣ ሕማማተ መስቀልን በትዕግስት ተቀብሎ ቅዱስ ነፍሱን ከቅዱስ ሥጋው በገዛ ፈቃዱ የለየበት የስቅለቱና የሞቱ መታሰቢያ የሚከበርበት ቀን በመሆኑ ጥንተ ስቅለት ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከነሳው ሥጋ በቀራንዮ መስቀል ላይ ተሰቅሎ ሕይወቱን ቤዛ አድርጎ ለዓለም የሰጠው መጋቢት 27 ቀን በ33 ዓመተ ምህረት ነው። ይህም ሐሙስ የሐዋርያቱን እግር አጥቦ እራት ከበሉ በኋላ በ5 ሰዓት ስለ ራሱ በጌቴሴማኒ ጸለየ። ከዚህ በኋላም ከሌሊቱ 6 ሰዓት በአይሁድ እጅ ተያዘ። አይሁድም ልብሱን ገፈው አስረው እያዳፉና እየገፉ ወደ ሊቀ ካህናቱ ሐና ወሰዱት። ሊቀ ካህናቱ ሐና ምን እያልክ ታስተምራለህ ብሎ ኢየሱስ ክርስቶስን ሲጠይቀው በስውር የተናገርኩት የለም፣ የሰሙትን ጠይቅ አለው። አንዱ ጭፍራ በወንጌል አንድምታ መጻጉዕ ተብሎ ተጠቅሷል። ሊቀ ካህናቱን እንዲህ ትመልስላታለህ ብሎ የጌታ ጥፊ በጥፊ መታው። ጌታም ክፉ ከተናገርኩ መስክርብኝ እንጂ እንዴት በዳኛ ፊት ትመታኛለህ አለው። ዮሐንስ ምዕራፍ 18 ከቁጥር 19 እስከ 23። ከዚህም በኋላ ደግሞ ከሌሊቱ በ8 ሰዓት ከሐና ወደ ቀያፋ ወሰዱት። ከዮሐንስ ወንጌላዊ በቀር ሐዋርያት ጥለውት ተበተኑ። ጴጥሮስም ከሩቅ እየተከተለ ገብቶ እሳት ከሚሞቁት ጋር ተቀምጦ ነበረ። ከካህናቱ አለቆች ገረዶች አንዲቱ ጴጥሮስን እሳት ሲሞቅ አየችው። አንተም ከገሊላዊ ከኢየሱስ ጋር ነበር ካለችው። ጴጥሮስም ደንግጦ አንቺ የምትይውን አላውቀውም ብሎ ካደ። ከቅጥሩም ወደ ውጭ ወጣ፣ ዶሮም ጮኸ። ዳግመኛም ሌላይቱ ገረድ አየችው። ከዚያ ቆመው ላሉት ይህ ከናዝሬቱ ኢየሱስ ጋር ነበረ አለቻቸው። ሁለተኛ ካደ። ጥቂትም ቆይቶ ቆመ። ያሉትን ጴጥሮስ አንተ በእውነት ከእርሱ ወገን ገሊላዊ ነህ? አነጋገርህም ያስታውቃል አሉት። የምትሉትን ሰው አላውቀውም እያለ ይምል ይገዘት ጀመር። ያን ጊዜም ዶሮ ጮኸ። ጌታ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ ብሎ ነበርና ዘወር ብሎ አየው። ጴጥሮስም ወደ ውጭ ወጥቶ አለቀሰ። አይሁድም በጠዋት ወደ ጲላጦስ ወስደው ሊሰቅሉት ሞከሩ። ይሁዳም ሊወስዱት አይቶ ተጸጸተ። እርሱም በታምራት ይድን ዘንድ እኔ ገንዘቤን ይዤ እቀራለሁ ብሎ ነበርና እንደማይለቁት ተረድቶ ሄዶ ገንዘባቸውን እንኳ አላቸው። እነርሱም የምንሻውን ሰጥተናልና የምትሻውን ወስደሃል አሉት። ብሩን በቤተ መቅደስ በትኖ ሊታነቅ ሄዶ ከዛፍ ተሰቀለ። ዛፏም እንደ ወንድምህ ጴጥሮስ ንስሐ ግባ ብትለው ከሌላ ዛፍ ተሰቀለና ገመዱ ተበጥሶ በመውደቁ ሰውነቱ ቆስሎ ከ40 ቀናት በኋላ ሞተ። ጌታ ተይዞ ወደ ጲላጦስ ሲገባ ከበር ቆመው የነበሩ ጦሮች ሰገዱለት። በሌሎቹ ኃያላን ቢያስዟቸውም አሸንፈው ሰገዱለት። ጲላጦስ ይህን ሲያይ ፈራና በውኑ የአይሁድ ንጉሥ ነህን አለው። ጌታም አንተ አልክ አለው። ዮሐንስ ምዕራፍ 18 ከቁጥር 37። አይሁድ ግን ሰንበትን የሻረ ኦሪትን ያቀለለ ራሱን የእግዚአብሔር ልጅ ያደረገና ለቄሳር ግብር የከለከለ አላዊ እንጂ ንጉሥ አይደለም አሉ። ጌታ ዝም ሲል ጲላጦስ ይህን ያህል ቢያሳጡ አትመልስም፣ ልገድልህ ላድንህም ስልጣን አለኝ አለው። ኢየሱስ ክርስቶስም ከሰማይ ካልተሰጠ በቀር ማንም ምንም በእኔ ላይ ስልጣን የለህም አለው። ዮሐንስ ምዕራፍ 19 ከቁጥር 11 ላይ ይህን ተናግሮ ዝም አለ። ይህን በተናገርክበት እስኪ ንገረኝ አለው። መንግስቴ በዚህ ምድር ብትኖር በአንተ ተሰላልፌ ባልተሰጠው ነበር። አዳምን ከልጅ ልጆቹ ወደ ገነት ልመልሰው ከሰማይ ወርጄ ከቅድስት ድንግል ማርያም ተወልጄ በዚህ ምድር ወንጌልን እያስተማርኩ ሳለሁ አይሁድ ይዘው ለአንተ አቅርበውኛል ብሎ ሁሉን ነገረው። ጲላጦስም ይህ ሰው በደል አላገኘሁበትም ብሎ ልልቀቀው አላቸው። እነርሱም ከገሊላ ጀምሮ እስከዚያ ድረስ ሲያውክ የነበረ ነው አሉት። ጲላጦስም ከገሊላ ሲሉ ሰምቶ ወደ ገሊላ ገዢ ወደ ሄሮድስ ላከው። ሄሮድስም ዝናውን እየሰማ ሊያየው ይወድ ነበርና ሲያየው ደስ አለው። ነገር ግን ቢጠይቀው የማይመልስለት ሆነ። ጲላጦስም ይሄ ቢቻል 2 ሞት ይገባዋል ብሎ አስገርፎ ቀይ ግምጃ አልብሶ ወደ ጲላጦስ ሰደደው። ጲላጦስ ግን ብዙ እንዳስገረፈው አውቆ አዘነ። አይሁድም 3 ጊዜ አመጣችሁት፣ በደሉ ምንድነው አላቸው። ገርፌ ልልቀቀው በበርባንስ ልስለቀው አላቸው። አይሁድ ግን ሕዝቡን አስተባብረው ስቀለው ስቀለው እያሉ ጮሁ። ያን ጊዜ የጲላጦስ ሚስት
አብሮ ቅላ ደብዳቤ ላከችለት። ዲዳ የነበሩ ልጆች መካራና ዳርታ አንደበታቸው ተፈቶ የሆነውን ነግረውት ነበርና ይህን አይቶ ሊፈታው ፈለገ። ይህን ብትፈታው የቄሳር ወዳጅ አይደለህም አሉት። ዮሐንስ ምዕራፍ 19 ከቁጥር 12 ላይ። ስለዚህ ውሃ በቡክ በኩስኩስ አምጥቶ እኔ በዚህ ጻድቅ ሰው ደም እጄ ንጹሕ ነው ብሎ እጁን ታጠበ። እነርሱ ግን ደሙ በእኛና በልጅ ልጆቻችን ይሁን ብለው 6666 ጊዜ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ገርፈውታል። የሾህ አክሊል ጎንጉነው በራሱ ደፉበት፣ ራሱንም በዘንግ መቱት። ቁመቱ 7 ክንድ ከስንዝር ወርዱ 3 ክንድ ከስንድንስ አድርገው መስቀል ሰርተው አሸክመው ከሊስጦስ ጥራስ ወደ ቀራንዮ ወሰዱት። አርብ 6 ሰዓት ላይም ሰቀሉት። በኢየሱስ ግራ ዳርክስ በቀኙ ደግሞ ጳጦስን አብረው ሰቀሉት። ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ 7 ተአምራት ተደርገዋል። እነዚህም ሶስቱ በሰማያት ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። ጨለማ አጨለመች ያለው ገዳዮቹ ግን አልተቀየመም እንዲል ግብረ ሕማማት ዘአርብ 6 ሰዓት ላይ ተጽፏል። 4ቱ በምድር መቃብራት ተከፈቱ፣ ሙታን ተነሱ፣ የቤተ መቅደስ መጋረጃ ለ2 ተከፈለ፣ አለታት ተሰነጠቁ። ኢዮብ 2 ምዕራፍ 2 ከቁጥር 10 ላይ ያለው ትንቢት ተፈጸመ። ኢየሱስ ክርስቶስ ብዙ መከራን የተቀበለ ሲሆን በጥቅሉ 13ቱ ሕማማተ መስቀል ተብለው ይጠራሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስ 7ቱን አጽርሐ መስቀል ተናግሮ አርብ በ9 ሰዓት ቅድስት ነፍሱን ከቅዱስ ሥጋው ለየ። ሐዋርያው ጴጥሮስ በሥጋ ሞት ሲሆን በመለኮት ሕያው ነው እንዳለ ነፍሱ ከመለኮት ሳትለይ ከሥጋ ተለየች። በዚህን ጊዜ ሥጋ ከመለኮት ሳይለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር ሆና እስረኞች ነፍሳትን ትፈታቸው ዘንድ ወደ ሲኦል ወረደች። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 19። እርሱ ከሰማያት በላይ ከፍ ከፍ ያለ ልዑለ ባህሪ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለእርሱ ምስጋና የክብር ክብር ገንዘቡ የሆነ ራሱን ሰውቶ ያዳነን የመንግስቱ ደጆች በፈሳሽ ደሙ የከፈተልን ለእርሱ ስግደት አምልኮ ይገባዋል። ለዘላለሙ የመስቀሉ በረከት በላያችን ላይ ይደር፣ አሜን።